ولا يحض على طعام المسكين على طعام المسكين يدعو اليتيم ولا يحض على طعام المسكين يتيمن የሚገፋ يدعو اليتيم ማለት እኮ የቲምን መግፋት ማለት ነው የቲምን የሚገፋ ولا يحض على طعام المسكين አያስተባብርም አያነሳሳም ይሄ ማስተባበር ራሱ ትልቅ ዋጋ አለው ማለት ነው بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين ቤተሰብ በእስላም ውስጥ ያው ትልቅ ቦታ እንዳለውና ቤተሰብ ትኩረት የተቸረው መሆኑ ይታወቃል ቤተሰብ ይህ ትልቅ ትኩረት የተቸረውና ሸሪዓት الاسلام የራሱን የቻለ ህግ ያወጣለት ቤተሰብ እንዳይፈርስ የፈረሰ እንደሆነ ደግሞ እንዲታከም ችግር ያጋጠመው እንደሆነ ወደ ነበረበት እንዲመለስ መፍትሄዎች ሁሉ አስቀምጦለት ያስቀመጠው ነው ከዚያ ውስጥ አንደኛው ያው ተካፉል الاسሪ የሚባለው የቤተሰብ መተባበር የሚለው ነው ቤተሰብ መተባበር ከምን ይጀምራል ሸሪዓት الاسلام ላይ ምን ያክል ቦታ አለው የሚለው ጉዳይ ላይ ነው የምንወያየው ሼኻችን እስኪ بارك الله فيك በዚህ ርዕስ ላይ ምን ትላለህ طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد تكافل الأسري ቤተሰብ መተባበር ከዛም አልፎ ማህበራዊ ትብብርንም ጭምር تعاون ነው ሸሪዓ የሚፈልገው የሰዎችን ሁኔታ ስንመለከት ግን አንዳንዱ ለራሱ ብቻ የሚኖር ሰው አለ ሌላው ጋር ስተር ደግሞ ለቤተሰቡ ብቻ የሚኖርም ይኖራል እንደገና ከዛ ስታልፍ ደግሞ ለሰው የሚኖር ሰው ደግሞ አለ ሁሉ ጊዜ በቃ ለሰው የሚለፋ ለሰው ራሱን ይዘነጋ በቃ ራሱን ትቶ ለሰው የሚኖር አይነት ሰው አለ خلقul ኢታር ያለው ማለት ነው የመጀመሪያው አይነቱ እንግዲህ ለራሱ የሚኖረው ራስ ወደደ የሚባለው አይነት ሰው ነው ሁለተኛው ይሻላል ከሱ ግን ከዛም አልፎ ለሰው የሚኖር خلقul ኢታር ሸሪዓ የሚፈልገው ነገር ነው ለአጠቃላይ على انفسهم ولو كان بهم خصاصه ነው ስለዚህ ሸሪዓ ደግሞ የመጣው ማህበራዊ ጉዳይን ለማጠናከር ማህበረሰቡን ለማስተሳሰር ባንድ በተውሂድ ያስተሳስራል መጀመሪያ ከዛ በኋላ ደግሞ መሐላቸው ባለው ነገር ፍቅህ ላይ የሚበዛው እንደው ሩቡዕ ኢባዳ በላይ እንደው የሚበዛው አብዛኛው ከ3/4 አካባቢውን የሚይዘው ሙአመላ ነው ይላሉ ስለዚህ ሙአመላውን ተርቲብ በማድረግና ሰዎች ለሰዎች ምን መሆን እንዳለባቸው ነው ሸሪዓ የሚመክረን የሚሰጠን ነገር ማለት ነው ለዚህማ ብሎ ብዙ ጊዜ ቁርአን ላይ ወይጥሙን الطعام አይደል አላሁብሂ ምስኪና ወይطعمون الطعام የለም አለ የለም ስለመብላት አያወራም ጭራሽ ሁሉ ጊዜ ቁርአን ላይ ያለው የጥሩ ሰዎች መገለጫ ሲነሳ በማህበራዊ ጉዳይ ላይ ሲነሳ ሰዎችን የሚያበሉ ምስኪንን የሚያበሉ ደሃን የሚያበሉ ينفقون إلى የሚለው ነው ينفقون ويطعمون انفقوا በቃ ብላ አይደለም ብላ አልመጣም ያው መብላት ክልክል ነው ማለት አይደለም ግን ማብላቱ ላይ ነው ሸሪዓ የሚያተኩረውና ይሄ ደግሞ ተካፉል ነው ብዙ ምን ተካፉል ነው hatta ሐቂቃ ጀሃነም ውስጥ ስለገቡ ሰዎች እንኳን ሲያነሳ አላህ Subhanahu Wa Ta'ala የጀሃነም መጨረሻ ደረጃ ላይ ያሉትን ማሰለከኩም في سقر ሲባሉ ምንድነው ያሉት قالوا لم نكن لنصلي ከዛ ولم نكن نطعم المسكين እዚህ ጋር ነው لم نكن من المصلين مع الخائض ራሱ ከዚያው አካል እኮ ከዚያው አካል ነው ስለዚህ የቱም ማህበረሰብን የሚበጠብጥ ነገር ስለሆነ ስለዚህ አናበላም ነበር ولم نكن نطعم المسكين ነው ምስኪን አለማብላት ተጠያቂ አድርጓቸዋል ማለት ነው ይሄ ከተካፈሉ ውጭ ስለሆኑ ማለት ነው ማብላት ብቻ አይደለም ደግሞ ምስኪንን መርዳትና ወይም ቤተሰብ መርዳት መተባበር ብቻም ሳይሆን ደግሞ ካልቻልከ ደግሞ ማስተባበርም ነው ሸሪዓ የሚፈልገው ማስተባበርም ትልቅ ቦታ አለው ከመተባበር ያላነሰ ማለት ነው ያላስተባበሩትንም ይወቅሳል አላህ Subhanahu Wa Ta'ala ولا يحض على طعام المسكين يدعو اليتيم ولا يحض على طعام المسكين يتيمن የሚገፋ يدعو اليتيم ማለት እኮ የቲምን መግፋት ማለት ነው የቲምን የሚገፋ ولا يحض على طعام المسكين አያስተባበርም አያነሳሳም ይሄ ማስተባበር ራሱ ትልቅ ዋጋ
አለው ማለት ነው። خذوه فغلوه ثم الجحيم صلوه قال بحالا ምንድነው ያለው ثم في سلسلة ذرعها 70 ذراعا فاسلكوه كذا ቀጥሎ انه كان ولا يحض على طعام المسكين انه كان لا يؤمن بالله العظيم بالله አያምንም ብሎ ቀጥሎ ولا يحض على طعام المسكين ምስኪንን በማብላት ላይ አያግባባም ነበር አያስተባበርም ነበር። ማስተባበር ራሱ ትልቅ ቦታ አለው እኮ ማለት ነው። ስለዚህ ተካፍሉ الاجتماعي ወይንም ተካፍሉ الاسري ቤተሰብ ላይ ሲሆን ደግሞ እንደ ማህበረሰብ እንደዛ ሲሆን ከቤተሰብ ሲሆን ደግሞ ነገሩ የበለጠ ይሆናል ማለት ነው። እንደተቃላይ ሙእሚኖች አንድ እንደሆኑ ነው ሸሪዓ የሚያስተምረው። ኡሰሪ ላይ ስንመጣ ተካፍሉ ኢጅቲማዒ ላይ የምንደርሰው መጀመሪያ ከኡሰሪው ስንነሳ እኮ ነው። ኡሰሪው ግን ከምንድነው የሚጀምረው? መጀመሪያ ከአባት ይነሳል፣ ከባለቤት ላይ ይነሳል፣ ከዚያ ወደ ልጆች ያልፋል። በዚህማ ሲል አላሁ ዐዘ ወጀል እያንዳንዳቸው የራሳቸውን ኃላፊነት ሲጥልባቸው الرجال قوامون على النساء يعني انه يكفلها ويقوم بمهامها يعني እሷ ላይ ኃላፊነት ይወስዳል፣ እሷ ላይ እንትን ይላል፣ ያኖራታል፣ ያበላታል፣ ያጠጣታል፣ የሚያስፈልጋትን ነገር ያሟላል ማለት ነው። እሷ ደግሞ ቢደውሪሃ ተክፍሉ الأولاد እሱ ባመጣው ኢዳራ አድርጋ ቤት ውስጥ አዘጋጅታ ምን ብላ ልጆቹን እንትን ታደርጋለች ማለት ነው። ከዚያ ማህበረሰብ ይመሰረታል። ናም ከፋላ ራሱ ተካፍሉ الأسري ተካፍሉ الأسري ስለሆነ ከፋላ ነው። ማሳደግ ራሱ ልጅ መንከባከብ የሚያስፈልጋቸውን ነገር ማድረግ ራሱ ተካፍሉ الأسري ነው። ስለዚህ ተካፍሉ الأسري ወሳኝ ነው። ሰዎች እንግዲህ እዚህ ጋር ቤተሰብ የሚዘነጋበት ሁኔታ አለ። አንዱ ይመቸውና ከብሮ ባለጸጋ ሆኖ ባለሀብት ሆኖ እህቶቹና ወንድሞቹ የት እንዳሉ ማያውቃለ አኪድ ወይ መንገድ ላይ ሳሙሳ እየሸጡ ሊሆን ይችላል፣ ቡና እያፈሉ ሊሆን ይችላል። እሱ ደግሞ ሌላ ቦታ የሚታይ ሰው ነው፣ መኪና የሚቀያየር ሊሆን ይችላል። ስለዚህ ማህበረሰቡ መረሳሳት የለበትም፣ ቤተሰቡ መተባበር ይኖርበታል፣ ተካፍሎ ሰር ያስፈልጋል። ስለዚህ ከቤተሰብ ተነስቶ ደግሞ ወደ ማህበረሰብ እንደርሳለን። የሙስሊሙ ማህበረሰብ አንዱ ለሌላው ምን መሆን እንዳለበትም ረሱል ሰለላሁ ዐለይሂ ወሰለም ምን ብለው ነው የገለጹልን? መሰሉል ሙእሚኒና ብለው في توادهم ايوه مثل المؤمنين في توادهم وتراحمهم وتعاطفهم كمثل الجسد الواحد المؤمنون ምሳሌ በመዋደዳቸው በመተባበራቸው በመተዛዘናቸው እንዳንድ አካል ነው ብለዋል አይደል? አንድ አካል ለሙእሚኑ اذا اشتكى منه عضو تداعى له سائر الجسد بالسحر والحمى ነው አይደል? ስለዚህ አንዱ ሲታመም ሌላው መታመም አለበት። አኪድ አንዱ ሲቆስል ሌላው አብሮ መቆሰል አለበት። አንዱ ሲያለቅስ ሌላው መሳቅ የለበትም። ተካፍሉ الأسري ማለት ይሄ ነው። ባለው አቅም አንድ መሆን አስፈላጊ ነው ማለት ነው። ان هذه امتكم امه واحده وانا ربكم فاعبدوا ስለዚህ ይሄ ኡማ አንድ ኡማ ነው። ቤተሰብ ሲሆን ደግሞ አንድ ቤተሰብ ነው መሆን ያለበት ማለት ነው። ስለዚህ አላህ Subhanahu Wa Ta'ala መተባበር የሚለውን ከነገረን በኋላ ከዛም አልፎ ደግሞ ከመተባበር በላይ ኢታር ነው ሸሪዓ አይደል? መተባበር ባለ አቅም ያለውን ነገር አብሮነት አብሮ ማድረግ ነው። አብሮ መብላት፣ አብሮ መጠጣት፣ አብሮ መኖር ነው መተባበር ማለት። ኢታር ጋር ስንሄድ ግን ራስህን ጎርተህ ሌላ የምታደርገው ሊሆን ይችላል። ሳትበላ ድረስ ማብላት ሊሆን ይችላል አይደል እንዴ? ኹሉቁል ኢታር ደግሞ ከዛ ይበለጠ ሸሪዓ የሚወደው ነገር ነው ማለት ነው። ኢታር አሁን ኢታር ዘንድ ከመድረስ ለመድረስ እንግዲህ ከባድ ነው እሱ። ኢታር ጋር ለመድረስ ብዙ መርሐላ አለ። እንደው ተካፍሉ ከደረሰ ትልቅ ደረጃ ላይ ደርሷል ማለት ነው። የራሱን ምቾት ለሌላው የሚያካፍል ሐቂቃኛ እንደው እንደ ማህበረሰባችን ስንመለከት ትልቁ የራቀና አሁን ቅድም ያነሳችሁት እሱ መኪና የሚቀያየር የተለያየ ሰዎች ጋር የሚገናኝ ኑሮ የተሻሻለ ሆኖ ቤተሰቡ ግን ታች ያሉ ሰዎች አሉ። እነዛ ቤተሰቦቹ የት እንዳሉ አያውቅም፣ ወይም ደግሞ ጭራሽ እንዲቀርባቸው የማይፈልግ የሱ ቤተሰቦች ነን እንዲሉ ራሱ የማይፈልግ ማህበረሰብ አለ። ይህ ሙስሊም ውስጥ መገኘት ማለት ኢስላም ያስቀመጠው መርህ ማጻረር ማለት ነው። ስለዚህ اخوتي الاعزاء كبران ወንድሞቼ እህቶቼ ይሄንን ፕሮግራም የምትከታተሉ ሸሪዓቱል ኢስላም መተባበርን ግዴታ ነው ያደረገው። ከዚያ ውስጥ ዋጅብ ይሆናል፣ ከዚያ ውስጥ ተፈضل ይሆናል ማለት ለአላህ አጅር ለማግኘት መሰራው ነገር አለ። ነገር ግን
ያው ለተፈضሉ መሰራው ደግሞ ዋጅብ የሚሆንበት አጋጣሚ አለ እያልናችሁ እዚሁ የዛሬውን እንትን እንጨርሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።